የአንዳንድ ሴቶች እኔን አሽከራቸው ያደርጉኛል። ከስነ ስርዓታቸው የተነሳ ከሚናገሩበት ትህትና የተነሳ አንዴ ካገኘኋቸው በኋላ ሲደውሉ አነሳለሁ ስልክ። ቢዚ በሆነ እንኳን የነሱን ስልክ አነሳለሁ። ሰው አገኝልኝ ሲሉኝ አገኝላቸዋለሁ። ወንዶችም ሴት ለትዳር በሚፈልጉበት ጊዜ ነምበር 1 መስጠት ያለባቸው ቦታ ለውስጠኛው ነው፣ ለውጭው አይደለም። ፊዚካሊ መውደድ አለባቸው፣ ግን ውስጧ ትህትናዋ፣ ሰው አክባሪነቷ አሁን እንዳልናቸው አይተው ውስጥ ውበቷን አይተው ቢያገቡ አይከስሩም። ሰርቪስ ቤት ውስጥ ንጹህ ነው፣ አልጋዋ የተነጠፈች ነች፣ ቡና ማፊያ እዛ ጋ አለ፣ እዚች ጋ እንጀራ መሶብ አለች፣ እዛች ጋ ወጥ የምትሰራባት አለች፣ ደስተኛ ነች፣ ትፍለቀለቃለች። ለምን እንደሆነ ታውቂያለሽ? ያለኝ ይበቃኛል ያለች ሴት ነች። በክፍል 1 እንዳልሽው ስናወራ ውጫዊ ውበትም በጣም አስፈላጊ ነው። ኤስቴቲክስ ይባላል አይደለም? ኤስቴቲክስ በፊሎሶፊ ከአንዱ የፊሎሶፊ ብራንቾች አንዱ ነው እና ኔቸርን የመረዳትና አፕሪሺየት የማድነቅ ችሎታ ነው ኤስቴቲክስ። እና ማለት በፊሎሶፊ የራሱ ዴፊኒሽን አለው፣ አንድ ብራንች ነው። በሌላው ደግሞ የምንጠቀምበት ኤስቴቲክስ ማለት ውበትን የመረዳት ውበትን የማድነቅ ስጦታ ነው። እና በክፍል 1 ያደረግነው ያንን ነው። ክፍል 1 ላይ ያልኩትን ደግሜ ማለት እፈልጋለሁ። እያንዳንዷ ሴት ቆንጆ ናት። እያንዳንዷ ሴት ቢዩቲፉል ነች። ያለ ሜካፕ ፊቷን ታጥባ በክፍል 1 ላይ ስንል እንደነበረው ፊቷን ታጥባ ያ የምታየው መልክ ቆንጆ ነው። ቆንጆ ያልሆነች ሴት የለችም። ሁሉም ቢዩቲፉል ናቸው። ግን አንድ አይነት ግን አይደለም። በፋብሪካ አልተመረትንም። ስለዚህ አንድ አይነት እንደሆነ እቃ አንድ አይነት መልክ የለንም። እንደውም ልዩ 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 አይነት መልክ ነው ያለን። ቀላ ያለችዋ፣ ጤም ያለችዋ፣ ጠቆር ያደረገ የተለያየ ቫራይቲ ነው። አንድ እንደውም ቴዎሎጂያን ውበት እንዴት ዲፋይን ታደርጋለህ ሲባል ሃርመኒ ነው አለ። ሃርመኒ ነው አለ። ቅንጅቱ ነው፣ ህብር ነው። ልክ እንደዚህ ጋር እንደምናየው ነገር ህብር ነው። ስለዚህ እግዚአብሔርም የሰው ልጆችን ሲያዘጋጅ የተለያየ መልክ ሰጠንና አብረን ደግሞ ስንታይ እናምራለን። ሁላችንም ህብር ነው። አንድ አይነት ብንሆን ኖሮ አስቸጋሪ ነበር እና እያንዳንዷ ሴት ቆንጆ ነች። እያንዳንዱ ወንድ መልከ መልካም ነው። ይሄ ለወንዱም ይሰራል። እንደዛ ያልሆነ ሰው ሰዓሊው ሰርቶ ያውቅ። ሁሉን ውብ አድርጎ ነው የሰራው። እና ግን የፐርሴፕሽን ጉዳይ ነው፣ የባህል ጉዳይ ነው፣ የአስተያየት ጉዳይ ነው። እኔ ቆንጆ ነች የምላትን ሌላው ላይላት ይችላል። እሷ አንድ ሰም ነው የምትለውን መልከ መልካም ነው የምትለውን ሌላዋ ደግሞ ነው ትልትል ትችላለች። ስለዚህ እንዲረዱልኝ የምፈልገው አንቺ ክፍል 1 ላይ በጣም ቆንጆ አድርገሽ አቅርበሽዋል። ሰዎች በአካላዊ አፒራንሳቸው በሚታዩበት እይታ መጣላት የለባቸው። ምክንያቱም የሚጣሉ ሰዎች ያውቃሉ። በቁመታቸው ከራሳቸው ጋር ይጣላሉ። አጭር ነኝ ብለው የሆነ የሰውነት አካላቸውን ይወስዱና ከዛ የሰውነት አካላቸው ጋር ይታገላሉ። ወይ ጥርሳቸውን አይወዱትም፣ ወይ አፍንጫቸውን አይወዱትም፣ ወይ አይናቸውን አይወዱትም። እና ትኩረታቸው መስተዋት ፊት ቆመው ይሄ ብለው ያንን ውብ ነሽ፣ ቆንጆ ነሽ፣ ሜካፑ አክሰንቹዌት ማድረግ ያለውን ውበት ለመጨመር አጉልቶ ለማውጣት ነውና ለቲኔጀርስ መናገር ፈልጋለሁ። ቲኔጀርስ ብዙ ጊዜ አይደንቲቲያቸው የሚሰራበት እድሜ ላይ ስለሆኑ በፊዚካል አፒራንስ ጋር ይታገላሉ። ቲኔጀርስ ቆንጆች ናቸው ሁላችሁም፣ ሴቶቹ ወንዶቹም አንድ ሰው ናቸው፣ መልከ መልካም ናቸው። አሁን አእምሯችሁ ሊታገል ይችላል። እንዲህ ነኝ አይደለሁም፣ እኔ አላምርም፣ እንትና ያምራሉ፣ እንትና ቆንጆ ነች፣ እኔ ግን አይደለሁም የሚል ትግል ሊመጣባቸው ይችላል። that's not true። እንደዛ አይደለም። አንዳንድ ጊዜ ደግሞ ከዚህ በፊትም አንድ ፕሮግራም ላይ ብየዋለሁ። ሰዎች ማይሆን አስተያየት ሰጥተዋቸው ቃላት ተናግሯቸው፣ ለምሳሌ አንቺ ቆንጆ አይደለሽም ወይ እንደዚህ አታምሪ ምናምን ብለዋቸው ያንን ማይንዳቸው ውስጥ አስቀምጠው ሳፈር የሚያደርጉ ልጆች አሉ። ቦልድሊ መስተዋት ፊት ቆሚ ቆንጆ ነሽ። እና ይሄንን በተለይ ደግሞ ለወጣቶች ለቲኔጀርስ
በጣም ማስረዳት እፈልጋለሁ። ራሳቸውን እንዲቀበሉ ሰልፍ አክሰፕታንስ የሚጀምረው ከዚህ ነው። this is how I look and I accept it። ይሄን ነው የምመስለው I'm okay with it። ማንንም ሌላ ሰውን መምሰል አልፈልግም የሚለው እንዲሆን ነው። እንግዲህ ወደ ውስጠኛው ውበት ደግሞ እንሄዳለን፣ ወደ ኢነር ቢዩቲ እንሄዳለን። እሱ ከውጭኛው ውበት ይልቅ የውስጡ ውበት ደግሞ የበለጠ ነው እና እኔ የሴቶችን ውስጣዊ ውበትም በ7 ነጥቦች አስቀምጣለሁ። አንደኛ ፖላይት የሆነች ሴት፣ ሰው አክባሪ ውስጣዊ ውበት ነው ብዬ አምናለሁ። ማለት ሁሉን የምታከብር ዝቅ ብላ ነው ያለ ነው ብላ የምታሰበውንም ሰው የምታከብር፣ የሚያስተናግዳትን ዌይተር የምታከብር፣ እንትን አድርገው ብና የማትል ግን አክብራ የምታናገር፣ ቤቷን የሚጠብቀውን ጥበቃ የምታከብር፣ ለሁሉ ፖላይት የሆነች ሴት ውብ ነች። ስርዓት ያላት ሰው ስታናገር ሰውን የምታከብር ፖላይት የሆነችን ሴት በጣም ውበት ነው ብዬ አምናለሁ። ቤት የአንዳንድ ሴቶች እኔም አሽከራቸው ያደርጉኛል። አስረዳሻለሁ ማለት እንደሆነ ከስነ ስርዓታቸው የተነሳ ከሚናገሩበት ትህትና የተነሳ አንዴ ካገኘሃቸው በኋላ ሲደውሉ አነሳለሁ ስልኬ። ቢዚ በሆን እንኳን የእነሱን ስልክ አነሳለሁ። ገዝተውኛል። ላገኘህ ሲሉኝ የፈለገ ቢዚ በሆን ጊዜ አመቻችቼ ያገኛቸዋለሁ። ሰው አገኝልኝ ሲሉኝ አገኝላቸዋለሁ። ለመሰለሽ የሆነ ስታተሳቸው አይደለም፣ የሆነ ገንዘብ ያላት ሴት፣ ባለስልጣን ሴት ምናምን አይደለም። እኔ ሰው እኩል ነው በእኔ ፊት፣ በገንዘብ በስልጣን ምናምን አላስተያየም። ግን አቀራረባቸው፣ ፖላይትነታቸው ለእኔ ብቻ አይደለም፣ እኔን ሊያከብሩኝ ይችላሉ። አብሬያቸው ሻይ ልጠጣ ተቀምጬ የሚያስተናግደውን ሰው እንዴት እንደምታወራው አያታለሁ። ከእሷ ያነሰ የሚመስሉ ሰዎችን የቤት አጋዦቻቸውን ሰራተኛ በተለምዶ የምንለውን እንዴት እንደሚያናግሯቸው አያለሁ። እና እንደዛ ፖላይት የሆኑ ስርዓት ያላቸው ሰው አክባሪ ሴቶች በቃ አሽከራቸው ነው ያደርጉ። ምክንያቱም ውብ ነው፣ በጣም ያምራል። ይሄ ትቢት ሲሆን እንደዚህ ነው የማያምረው ሴቶች ላይ። እችኛዋ ግን በቃ ፖላይት ሆነው ስርዓት ያላቸው ሲሆኑ በጣም ያምራል። ሁለተኛ የማስቀምጠው ሰልፍ ሪስፔክት አላቸው፣ ራሳቸውን የሚያከብሩ ቁጥቦች። ምን ማለት ነው? ዝም ብለው በተጋበዙበት አይገኙም። ዝም ብለው በየካፌው ምናምን ተሰብስበው ሲስቁ አታገኛቸው። እነዚህን ሴቶች ለራሳቸው ክብር አላቸው፣ ያከብራሉ፣ ራሳቸውን ሰውነታቸውን ያከብራሉ። የሆነ ሰውዬ ራት ጋብዞ መኝታ ቤት ይዟት አይገባም። እንኳን መኝታ ቤት ልትገባ እጇን ለመንካት ጊዜ ይፈጃል። እጇን እንደዚህ ለመንካት ጊዜ ይፈጃል። ለምን? ሰውነቷን ታከብራለች፣ ማንነቷን ታከብራለች። እና በነገራችን ላይ ወንዶች ደግሞ እንዲህ አይነት ሴቶችን ይወዳሉ። ወንዶች እንዲህ አይነት ሴቶችን በጣም ይወዳሉ፣ ራሳቸውን የሚያከብሩ። ቃል ጋብዘሽ እሺ የምትል አይደለችም፣ እራት እንውጣ እሺ የምትል አይደለችም። ማስባበት ምናምን ኮንሲደር አድርጋ ነውና ሰልፍ ሪስፔክት አላቸው። ሰውነታቸውን ያከብራሉ፣ ማንነታቸውን ያከብራሉ፣ ቁጠቦች ናቸው፣ ሪዘርቭድ ናቸው። እና እነዚህ በጣም የውስጥ ውበት ነው ብዬ አምናለሁ። ሶስተኛ አስተዋይ የሆኑ ሴቶች አስተዋይ የሆኑ ሴቶች የውስጥ ውበት አላቸው። አርቀው ነው የሚያዩት፣ ሩቅ ነው የሚያዩት። አሁን ለምሳሌ ሴቶች የሚታሙበት ገንዘብ ያለው ወንድ ይወዳሉ ይባላል። የተወሰኑ ሴቶችን፣ ሁሉንም አይደለም። እኔ ግን እንደዛ አይደለም ማየው። የተወሰኑ ይኖራሉ እንደዛ ታርጌት የሚያደርጉ ጎልድ ዲገርስ ምናምን የሚባሉ አሉ። እንደሱ አይደል። ግን አንድ ወንድ ሊያገባት ሲፈልግ እሱ የሚታየው መጋባታቸው ነው። መጋባታቸው፣ አብረው መኖራቸው፣ በቃ ይጀመር ኑሮ ነው። እሷስ ስለሚኖሩት ኑሮ ታስባለች። ቤት ኪራዩ እንዴት ነው የሚከፈለው ታስባለች። ልጅ ወልዳ ልጄ እንዴት ነው የሚማረው ብላ ታስባለች።
ልጄ ሁለተኛ ስደግም እንዴት ነው የምንኖረው ብላ ታስባለች። ስለዚህ ሩቅ ነው የምትመለከተው። ምን ይባላል? እንደውም 3 ኤሶች ይሏቸዋል ሴቶች። ሴኪሪቲ፣ ሴፍቲ፣ ስታቢሊቲ ይፈልጋሉ ከወንድ። ሴኪውርድ መሆን መኖር መቻላቸውን ለነሱ ብቻ አይደለም ለሚወልዱት ልጆች መኖር መቻላቸውን ማወቅ ይፈልጋሉ። ከዛ ሴፍ መሆን ጉዳት የሌለበት ቦታ ውስጥ መግባታቸውን ማየት ይፈልጋሉ። ስቴብል ህይወት ውስጥ መግባት ይፈልጋሉ። ስለዚህ አሁን ወንዱ መጣ፣ ደሞዝ አለው፣ ወዷታል፣ ሊያገባት ፈለገ። ከዛ እሷ ታስባለች እንዴት ነው የምንኖረው? ቤቱ እንዴት ነው የሚሆነው? ልጆቻችን እንዴት ነው የሚሆነው ስትል ገንዘብ ያለው ሰው ፈልገሽ ነው ይላታል። አይደለም ወይ አብረው የሚያድጉበት ፖሲቢሊቲ እንዳለ ካየች አብረን እናድጋለን የሚል ሀሳብ ከመጣበት ትቀበለዋለች። ያለበለዚያ ሴኪሪቲ፣ ሴፍቲ፣ ስታቢሊቲ ይፈልጋሉ። አስተማማኝ የሆነ ደህንነቱ የተጠበቀ ህይወት ይፈልጋሉ። ለምንድን ነው? አስተዋይ ስለሆኑ ነው። ይሄ አስተዋይነታቸው ከወንድ ይልቅ የላቀ እንደሆነ ይታወቃል። ስለዚህ 3ኛ ማስቀምጠው አስተዋይነት ነው። 4ኛ ዊዝደም ነው፣ የውስጥ ጥበብ ለሴት ልጅ ዊዝደም፣ ጥበበኛ የሆነች ምሳሌ 31 ላይ ያለች አንዲት ሴት ስራዋን የምትሰራ ትፈትላለች፣ ትደክማለች፣ ልጆቿን ትመግባለች፣ ምን ትላለች እና ባሏ በአደባባይ በተቀመጠ ጊዜ አያፍርም ይላል። ባሏ በአደባባይ የተቀመጠ ጊዜ ይከብራል። ጥበበኛ ነች። ቤት በጥበብ ይሰራል። እሳት ለብሶ እሳት ጎርሶ ሲመጣ ባሏ ውሃ ማድረግ ታውቅበታለች። እንዴት አንድል እንደምታደርገው ታውቃለች። ውሃ ታደርገዋለች እና ዊዝደም አላት። ቤቷን ማኔጅ ታደርጋለች። ቤቷን ታስተዳድራለች። በጥበብ ትናገራለች። ችግሮችን የመፍታት ችሎታ አላት። ይሄ ኢነር ቢዩቲ ነው፣ ዊዝደም። 5ኛው ሪስፖንሲቢሊቲ ነው፣ ኃላፊነትን መውሰድ። ለቤቷ ኃላፊነት ትወስዳለች፣ ለኑሮዋ ኃላፊነት ትወስዳለች። እኔ የሚመስለኝ አሁን ወንድ አለ፣ ሴት አለች፣ የስራ ኃላፊነት አላቸው እና ለምሳሌ 2-3 አጋዦች አሉ እንበል ቤት ውስጥ የሚያግዟቸው። እንደኔ አንዲት ሴት ወደ ጓዳ ገባ ብላ እሷ እኮ ካላረገችም ግን ገባ ብላ እችኛዋን ከዚች ጋር አቅርበት፣ እችን ደግሞ እንዲያርገት፣ ነገ ደግሞ እንዲስራ ብላ 5 ደቂቃ ቆይታ ብትወጣ ምን አለበት? አንዳንዶች እኮ ሴቶች ተመክረው የገቡ ነው እኮ ይመስሉት። ኪችን እንዳትገቢ ተዛዝ ከባሏ ጋር ቁጭ ምግብ ሲቀርብ ድንች ወጥ ነው እንዴ ዛሬ የተሰራው አይመስለኝም። እኔ ልክ ወንዱ ይውጣ፣ ሳር ይጨድ፣ ግቢውን ይጠብቅ፣ ያጽዳ፣ ምን ይበል። እሷ ደግሞ ቢኖራትም ሌሎች ቢሆኑም የሰሩት ትንሽ ገባ ብሎ ምንድን ነው የተሰራው? እንዲያርገት እችኛ እንዲያርገት እችን ከዚህ ጋር ብትል በጣም አሪፍ ይመስለኛል። 6ኛው ንጹህ ልብ ያላቸው ክሊን ሃርትድ የሆኑ ሴቶች ቂም አይዙም። የዛሬ 10 ዓመት የአንተ እናት እንዲህ ብለው ተናግረውኝ ሲጣሉ እንትን ዶክመንት አያወጡም። የዛሬ 10 ዓመት እንዲያልኝ፣ የዛሬ 15 ዓመት እናትህ እንዲያለኝ፣ የዛሬ 10 ዓመት እንደዚህ ሆነ ብለው ውስጣቸው ንጹህ ነው፣ ቂም የለባቸውም፣ የዋህ ናቸው፣ በጣም የዋህ ናቸው እና የልባቸው የልብ ንጽህና ተሰጥቷቸዋል። ከዚህ ጋር ደግሞ ሌላው ይሄ ውበት ነው፣ መንፈሳዊነትም ውበት ነው። እግዚአብሔርን የምትፈራ ነች፣ አምላኳን የምትፈልግ ነች። ክርስቲያን ከሆነች ቤተ ክርስቲያን ትሄዳለች፣ ሙስሊም ከሆነች ወደ መስጊድ ትሄዳለች። ፈጣሪዋን ትፈልጋለች፣ ፈጣሪዋን ወደ ቤቷ እንዲባርክ ትጠይቃለች። ይሄ ውበት ነው፣ በጣም ውበት ነው። ስፒሪቹዋል ሲሆኑ ይሄ ቾይስ ነው፣ ግን ውበት ግን ነው፣ ውስጣዊ ውበት ነው። የመጨረሻው 7ኛው ማስቀምጠው ባላት ነገር ደስተኛ ነች፣ ፍልቅልቅ ነች። ለዚህ ያላገባች ሴት ነች እንበል። ሰው ሰርቪስ ቤት ነው ተከራይታ የምትኖረው። ሰርቪስ ቤት ውስጥ ንጹህ ነው፣ አልጋዋ የተነጠፈች ነች፣ ቡና ማፍያ እዛ ጋ አለ፣ እዚች ጋ እንጀራ መሶብ አለች፣ እዛች ጋ ወጥ የምትሰራባታለች። ደስተኛ ነች፣ ትፍለቀለቃለች። ለምን እንደሆነ ታውቂያለሽ? ያለኝ ይበቃኛል ያለች ሴት ነች። እዚህ አሁን ምንድነው የሴቶችን ኢነር ቢዩቲ የውስጥ ውበት ስዘጋ ትኩረቱ ቅድም እንዳለው ውጭ ያለው ነገር ላይ አይደለም፣
ይሄ ውጭ ያለው ነገር እኔ እኮ አረጃለሁ፣ በኋላ እደክማለሁ፣ ይለወጣል። የውስጡ ግን እየጠነከረ የውስጡ ውበት እየጨመረ ወንዶችም ሴትን ለትዳር በሚፈልጉበት ጊዜ ነምበር 1 መስጠት ያለባቸው ቦታ ለውስጠኛው ነው፣ ለውጭው አይደለም። ፊዚካሊ መውደድ አለባቸው፣ ግን ውስጧ ትህትናዋ፣ ሰው አክባሪነቷ አሁን እንዳላቸው አይተው ውስጥ ውበቷን አይተው ቢያገቡ አይከስሩም። እና ይሄ ሴቶቹ ውበት ላይ እንደዚህ እረዳለሁ።